ሰላም ውድና የተከበራችሁ የብርሃን ቲዩብ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁኝ። ዛሬ እንግዲህ የምስር ቦዘና አብረን የምንሰራ ነው የሚሆነው። ያው የምስር ቦዘና ለመስራት የሚያስፈልገን ይሄ እንግዲህ ዶሮ ነው። ይሄ የኔ ዶሮ ተዘጋጅቶ የተቀመጠ ማለትም ከሱቅ የገዛ ነው፣ ከተላጀ ማለት ነው የገዛ ነው፣ ፍሬዘር የተገዛ ነው እና ቅመም አለው። ሁሉም ነገር ቅመም አለው። ኦልሬዲ በቃ የበሰለ ነው ማለት ትችላላችሁ። ትንሽ ብቻ ነው ጠበስ ጠበስ የምናደርገው። ግን ይሄ የሌላችሁ ሰዎች ደግሞ እናንተ ምንድን ነው የምታደርጉት? የመላላጫዋን ማለት ነው አውጥታችሁ ጽድት አድርጋችሁ መጠቀም ትችላላችሁ። ይሄ ግን ያላችሁ በዚህ መልኩ መስራት ትችላላችሁ። ሽታው ራሱ እንዴት እንደሚጣፍጥ ልነግራችሁ አልችልም። የዶሮ ራሱ ማለት ነው እና በጣም ነው የምወደው። የሳውዲ ተብሎ ነው የሚገዛ እዚህ ሀገር እንግዲህ ኩዌት ላይ የሳውዲ የሰደር ስጋ ዶሮ ተብሎ ነው የሚገዛ እና በጣም አሪፍ ነው ማለት ነው። አሁን ከበረዶ ቤት አውጥቼ አሙቄ ነው ያለሁት እና እከትፏለሁ። እናንተ እያያችሁ ያው እንደምላችሁ ሁሉ ጊዜ እኔ ስጋ በልቼ አላቅም አረብ ሀገር ከመጣውና አንዳንድ ጊዜ ትውስ ይለኛል የኢትዮጵያ ምግብ ማለት ነው። እና ትውስ ስለኝ እንደዚህ በቃ እየፈጠርኩኝ እየሰራው እበላለሁ። አምሮቱን እንዲወጣልኝ ማለት ነው። ከዛ እናንተ በምትፈልጉት መጠን መክተፍ ትችላላችሁ። እኔ ግን ያው በአራት ማዕዘን እንደዚህ አድርጌ ከትፈዋለሁ ማለት ነው። እንደዚህ ከትፋለሁኝ እና ብዙ መብሰል አይጠብቅም። የበሰለ ነው ያውላችሁ እንዳያችሁት የበሰለ ስጋ ነው። ቅመም አለው። ቅመሙ ምን ቅመም እንደሚያደርጉበት አላውቅም። የእውነት በጣም ሽታው እንዴት እንደሚጣፍጥ ልነግራችሁ አልችልም። በጣም ነው የሚጣፍጠው ሽታው ማለት ነው። እና ስሰራም ደግሞ ልክ እንደዛ ነው። እኔ እዚህ ለልጆች ስሰራ ማለት ነው እና ለእንትን ነው መኮሮኒ፣ ነጭ መኮሮኒ ሶሱን እሱን የምንሰራበት ነው እና አንዳንድ ጊዜ ደግሞ የተለያዩ ነገሮችን እሰራበታለሁ። ብቻ ሾርማም እሰራበታለሁ ማለት ነው። እና ይሄንን ምንም የሚያስፈልጋችሁ ነገር የለም። ይሄንን ብቻ ነው። ያው ትንሽዬ ዘይት አደርግበታለሁ። ቀዝቃዛ ላይ ነው ያደረኩት። ለዚህ ሉክሰን ውድ ቤተሰብ ትንሽ የዘይት አድርጌበታለሁ። እናንተ ዝብዴ ማድረግ ትችላላችሁ። የኢትዮጵያ ቅቤ ካላችሁ የኢትዮጵያ ቅቤ ማድረግ ትችላላችሁ ማለት ነው። ምንም ቅመም አያስፈልጉም እንዳልኳችሁ። ምስር የተሰራ ምስር ካላችሁ ይሄ በቃ ትንሽ ጠበስ ጠበስ ማድረግ ነው። እንደምታዩት በዚህ መልኩ ጥብስ አደርገዋለሁ ማለት ነው። ይጠበሳል። ትንሽ ብዙም አይደለም፣ ትንሽ ነው እንትን የምትሉት ያው ይጠበስና እስኪጠበስ ድረስ ቪዲዮ እንዳይረዝምባችሁ አቆመዋለሁ። እሺ ውድ ቤተሰብ እንደምታዩት ይኸውላችሁ እንደዚህ ጥብስ አድርገዋለሁ። ያው እንዳልኳችሁ ምንም ነገር አታደርጉበትም ቅመም ስላለው። ቅመሙ የሌለው ዶሮ ስትሰሩ ግን ትንሽዬ ሽንኩርትና ነጭ ሽንኩርት አድርጉበት፣ ምክንያቱም የዶሮውን ጣዕም እንዲወስድላችሁ ማለት ነው። እኔ ግን የዶሮዬ ቅመም ስላለው ምንም አይነት ነገር አላደረኩበትም ማለት ነው። ምንም አይነት ነገር እንደምትመለከቱት እንደዚህ ጥብስ ካደረኩኝ በኋላ በጣም ምርጥ ተደርጎ ተሰርቶ የተዘጋጀ ምስር ወጥ አለኝ። ያው እኔ ምስር በጣም ነው የምወደው። በነገራችን ላይ በጣም ነው ምስር የምወደው። ለእኔ ጓደኛዬ ስላለች የምስርና የሽሮ ነገር አይሆንልኝም። በጣም ነው የምወደው። ያው እናንተ ወዳው ሰርታችሁ ያላችሁ ከሆነ ችግር የለም። የኔ ግን ትናንትና ነው ሰርተን ምስር ሰርቼ ቁጭ ያደረኩት ማለት ነው። እና ግን ተጋቢኖ ወይንም ደግሞ ማነው ቦዘና የምስር ቦዘና አብረን ሰራን ማለት ነው። እንደምትመለከቱት ትንሽ ይንተከተካል ምንም ሳይፈጅ። ምስሩ እንዴት እንደሚጣፍጥ ልነግራችሁ አልችልም። በጣም ምስር ወዳለሁ። በነገራችን ላይ ሽሮና ምስር ነገር አይሆንልኝም እውነት ለመናገር ማለት ነው። ምስርም በጣም ነው የምወደው፣ ሽሮም በጣም ነው የምወደው ማለት ነው። እና አንድ ቀን ደግሞ በሽሮ ሰርቼ ያሳያችኋለሁ። ሽሮ ጨርሼ ነው አሁን ግን ያሳያችኋለሁ። እንደምታዩት ጋዟን ቀነስ አደርግና እንድትተከተክ አደርጋለሁ። በደንብ ትክትክ እንዲል እሺ ውድ ቤተሰብ እንደምታዩት
የምስር ቦዘናዬ እንዴት እንደሚያምር በእውነት ጣዕሙ ራሱ እንዴት እንደሚጣፍጥ ልነግራችሁ አልችልም። ያው ትንሽዬ ያነጠርኩት ማለትም ዝብዴ ማለት ወይንም ደግሞ የገበታ ቅቤ አድርጌበታለሁኝ። በዚህ ነው ያነጠርኩት። ይኸው የኢትዮጵያ ቅመም ነው ያለው፣ ግን በቅመም አንጥሬ ነው ያደረኩበት ማለት ነው። ቅቤ አለ ግን በጣም የበሰለ ነው። እዚህ ሀገር ነው የገዛሁት እና በጣም የበሰለ ስለሆነ ትንሽ ይከብዳል። ከዛ ብዬ ነው እሱንም አልጠቀመው። ቅቤ ግን አለ፣ ግን በስሎ ነው። ቀጥታም ደግሞ ከኢትዮጵያ ስላልገዛውኝ እዚህ ስለሆነ ገዛሁት። ትንሽ ጥርጣሬ ስላደረብኝ እየበላን አይደለም ማለት ነው። እና እንደምትመለከቱት በጣም ነው የምጣ በነገራችን ላይ ምስር ከመድቀቁ የተነሳ ማለት በስሎ በጣም ከመብሰሉ የተነሳ ሽሮ ነው የሚመስለው፣ ነገር ግን ምስር ነው ማለት ነው። እንደዚህ ነው የምወደው እኔ። ወጥ እንትን ስል ፍጥጥ ስል ደስ አይለኝም። ለዛ ነው ማለት ነው። ጓደኛዬ ደግሞ እዛ ጋር ሰላጣ እየሰራች ነው። ምግባችን ወጣችንም ያው ተሳግቦ ቦዘናችንን ሰርቼ ጨርሻለሁኝ። አንዳንድ ጊዜ ሁሉም አንድ አይነት ሲሆንባችሁ እንዲህ እየሰራችሁ ተመገቡ እሺ። እና በጣም ነው የሚጣፍጠው የእውነት ማለት ነው። ይኸው እንግዲህ እንዴት እንደሚያምር ማለት ነው። የእውነት በጣም ነው ቀለል ያለ ነገር ግን ጣፋጭ እና ደስ የሚል ምግብ ነው። ማለትም አብሶ ምስር ታገኛላችሁ አረብ ሀገር የትኛም ቦታ ላይ ታገኛላችሁ። እና እየሰራችሁ ተመገቡ ከዶሮ ጋራ፣ እንዲሁም ደግሞ ስጋ የምትበሉ ካላችሁ ከስጋ ጋራም መብላት ትችላላችሁ በነገራችን ላይ ማለት ነው። እና በጣም ነው ደስ የሚለው። እኔ በነገራችን ላይ ቀጭን ወጥ አልወድም፣ ቀጭን ሽሮም አልወድም፣ ቀጭን ምስርም አልወድም። ያው እንጀራ እየተሞቀ ስለሆነ ነው። እንጀራም ተጋግሮ የተቀመጠ ነው። አንድ ጊዜ ነው ሰርተን የምናስቀምጠው። ከዛ እየቀነስን እንመገባለን ማለት ነው። አያችሁ አይደለ? እንግዲህ አሁን አቅርቤ ያሳያችኋለሁ ደግሞ ቀጣዩ ማለት ነው። ቤተሰብ ይዩት እንጀራው ያው የጤፍ እንጀራ እንዳይመስላችሁ የተጋገረው ያው የፍርኖ ዱቄት እንጀራ ነው። እዚህ መልኩ አድርገናል። ያው በጣም ነው የሚጣፍጠው። ሞክሩት እሺ። ሞክራችሁ ኮሜንት አስቀምጡልኝ የእውነት ማለት ነው። ሰላጣ ተሰርቶልናል። እና ስለዚህ በቤታችሁ ሞክሩት እሺ። ቤተሰብ ሞክሩት፣ በቤታችሁ ሞክሩት። አልጫ ወጥም አለ ግን ካሜራ ይዤ ስለሆነ ራሴን ለማስተናገድ አልቻልኩም። ይሄው አልጫ ወጥ አለ እዚህ ጋር እና ቀጣይ በሌላ እንጠብቃችኋለን። እስከዛ ባላችሁበት መልካም ጊዜ